ሊመረና ደግፋ አስቦ ወደኛ ጋር መጣ። እንግዲህ የሚፈልገውን ሰው አለዛ የማይፈልገውን ሰው አያቀርበው፣ ያሸሸዋል። የሚፈልገውን ሰው ሊያድነው ሲፈልግ ወደ መንፈስ ቅዱስ ሊያመጣው ሲፈልግ ያመጣዋል። እኛ አገልግሎት እንግዲህ ምን እንደምታየው ዝም ብሎ አይደል። እንግዲህ አሁን እንግዲህ እንደምታየው እዚህ ላይ እንዴት አስቀምጦ ምን አስቀመጠው፣ እንዴት ተቀመጠ፣ እንዴት ብለህ ትጠራጠራለህ። የማትጠራጠር ቦታ ላይ ዘመኝ እንትን ላይ አሁን ጣሪያ ላይ እንትን ላይ ኮርኒስ ውስጥ እንዴት በለህ ይቀመጣል ብለህ ታስባለህ? ይሄ ነው እንግዲህ አንድ ቀን እኮ ከሁለት ወር በፊት ትልቅ ቀይ ሮዶ ከውጭ ገብቶ የጥላ ልጆቹ የተቀመጡበት አሁን ላይ ተቆረ ስገቡ እዛ ላይ እንደዚህ ወንበር ላይ ቁጥር እንደዚህ ነው ቆመ አይጡ ከውጭ ሮጦ ማለት ሁለት ወር በፊት ነው እንደዚህ ቀጥ ብሎ ቆመ። ልጆቹ ነበሩ ያን ጊዜ አሁን እነሱ ወጥቶ ሰራተኞቹ ሊገሉት ምናምን በጣም ካቀማቸው በላይ ጭራው ነው ቆረጡ። ከዛ በረንዳ ወደ ቤት አልገባ በረንዳ አድርጎ ከዛ በሮቶ ቅድም ባለፋቸው በኩል ሮጦ እዛ ግቢ ገባ። ጭራው ብቻ ይቆርጡ ሮጦ እንደ ሶሎ እንደዚህ ቆሟል። 15 ሰዓት ከውጭ ቀጥ ብሎ ጠረጴዛ ላይ ወጣ ቁጭ ብሎ እንደዚህ ቀጥ ብሎ እግሩ ሁለት አዝሯል። መልእክት ነው ሰለኮኮን አንድ ቢባይ ከዛ ጊዜ ምንም ስታይል ከዛ ቢት እኮ ትንሽ ነው ሁለት ቀንም አንድ ፍየል ታርጋለች። ምንም ብትሆን ሶስቱም አራቱም አምስትም መኪና ግቢ ውስጥ አልፋፋታ አሁን በቃ አልጋራቱ ሁለት ወይ አንድ በቤት አራቱም ሶስትም እያዘን ያን ጋር ሰራተኛ ቀለብ እኮ ይሆናል። አንድ ወይ ሁለት በቀን እያዘን ምንም ትሆን ኪራይ ብቻ ባለው የተወበረ ነው ኪራይ ባለው ብረት እንዳለ ቆምቆስ መናፈሻ ለማድረግ ነበር። ለቡና እንደዚህ ግላስ ለምጠጥ እንደዛ ሊሰራ ነበር። ጌጣጌጥ እንደዚህ ፈርኒቸር ተደርጎ ብር ተበድሬ ላመቻች ይሄንን ሞልክት ጀመር። በቃ ውስጤ ምን ፍላጎት ሞተ ነው ተመጣ ይዞካ ነው እንደታከው። ነገር ግን ትንሽ የሚረብሸው ምንድነው ይሄ መሰረቱ ሲመሰረት የተደረገው ድርጅት ነው እንጂ ሌላም አፈርሷል። በአንተ ስም የተደረገው ወጥቷል። አሁን በሰዎቹ ስም የተደረገው እሱ ያው እዚህ ገባ ሆኖ ስለሚጠቀም ትንሽ እሱ ነው የሚያሰጋው እንጂ ሌላ ነገር የተከመረ ትንሽ እዛ ጋር ሌላ ሃይማኖቶች ቢቀመጡበት ይችላሉ። ሌላ ሃይማኖት እግዚአብሔር ፈጣሪያቸው ነው ካለ ቤታቸው ሌላ እምነታቸው ሌላ ነገር እምነታቸው ቅዳሜ ነው የሚያመልኩት። እምነቱ እንግዲህ ሆኖ እነሱ ቤቶቹ ሰው እነሱ ቅዳሜ ሲሉ ተፈዱ ነግሮ ነበር። አዎ በቃ ሌላ ሃይማኖት ይኖሩበታል። እግዚአብሔርን አምላካቸው ነው ካሉ እነሱ ይኖሩበታል። እነሱ ይሄንን ቤት በጣም ማሳመረው በጣም ግቢ ያሉት በጣም ትንሽ ቦታው እኮ አለ። አዎ ቦታው ገቢ አለ ግን ክርስቲያን አሜን ለምታመልክ አይሆንም። እነኝህም በዛ የሚመጡ ሰዎች ያጠቃቸዋል መንፈሱ። አንተ ወይ ማለት ማድረግ ያለብህ ወይ መቀየር ነው። ለማውጣት ደግሞ ብዙ ነገር ይበቃል። ያው ካልሰራ ገቢ ካልሆነ የባሰ ነው ይሄ የሚለው እንጂ የባሰ እኔ በሽተኛ ነኝ። ለዚህ ለትንሽ ጊዜ ለአንተ ላይጎዳ ይችላል። ለአንተ ችግር የለም፣ ላይጎዳ ይችላል ለጊዜው። ግን ለህብረተሰቡ ለሌላ ለተጠቃሚ ክርስቲያን የተባለ ሲመጣ እዚህ ጋር ትንሽ የተዋረሳቸው ነው መንፈሱ ማለት ነው። የጀምር የውርሳ ግንባር የተዋረሰ መንፈስ መንዋረስበት ነው። አንዴ የፈረንጅ ጣት ተቆርጦ ተቀበረ ይላል። ቀላል አብዱ ንግስት ጠቋር የሚባል ነጭ አስማት ጥቁር አስማት ነው የተቀበረ። አስማት ዋናው መጽሐፍቱ ማለት ነው። ከዛ ከደም ጋር ተቀበረ። ይህን በየጊዜው ደም እንዲገበርለት ይፈልጋል እያመጡ ማለት ነው። ያን ደግሞ የሚገብረው ሰው ሙሉ ለሙሉ ሃይማኖት የካደ ማለት ነው። አምላኩን የፈጣሪውን የካደ ማለት ነው።
ያን ምግብ ይህን ደግሞ ግብር ማድረግ አንተም አይፈቀድም፣ እግዚአብሔርም አይፈቅድም። ጣዖት አታመልክ ያለው ብለን ጣዖት እንድናመልክ አንዱ ነው። ስለዚህ የተወሰነ ጊዜ እና ማፈላለግ የፈላልገ ወይም እዚያው አካባቢ የምታገኘ ሌላ ቤት መቀየር የሚሻለው የዛ ጊዜ እየደወልክ እያስታወስክ እስኪ ቤት አይቻለሁ እያ ሎኬሽኑን እየላክሉ እዛ መንገድ እንደዛ ቢሆን የሚሻለው። እዚህ በላይ ኪሳራ አትግባ። እንደማየውና እንደምመለከተው ጥሩ አለ።